ክቡር አፈ ጉባኤ አገኘው ተሻገር፣ ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ ክቡር የክልላችን ፕሬዝዳንት አረጋ ከበደ፣ የመዲናችን የከተማችን ከንቲባ ቻሌ፣ እጅግ የተወደዳችሁ የጎንደር ከተማ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣቶች፣ የመዲናችን ነዋሪዎች እንዲሁም በዚህ ታላቅ ስራ የተሳተፋችሁ ሙያተኞች በሙሉ ለዳግም ውልደት፣ ለዳግም መታየት፣ ለዳግም ማሸብረቅ የፋሲል ቅጥረ ግቢ እንኳን በጋራ አደረሰን እላችሁ እወዳለሁ። ለመላው የጎንደር ከተማ ህዝብ፣ ለክልሉ ህዝብ እና ለክልሉ አመራሮች የዚህ ታላቅ ታሪክ አካል ለመሆን ድጋሚ እድል ስለሰጣችሁኝ እጅግ አድርጌ አመሰግናለሁ። የመጀመሪያው እድል ክብርት ናት፣ ሁለተኛው እድል ነው ማለት ነው። ፋሲል በእጃችን ስለሆነ የረከሰ ወርቅ ነው። ብንዞር በቀላሉ የማናገኘው እኛ በእጃችን ያለ የማርከስ ክፉ አባዜ ስላለብን ይህን የመሰለ ስጦታ የሰጡን አባቶቻችን የነሱን ፈለግ ተከትለን አገር ብናለማ፣ አገር ብንሰራ ዛሬ ኢትዮጵያ ተረጅና ለማኝ አትሆንም። እኔ ዛሬ በጎንደር ከተማ የተጀመሩ ስራዎች እንዲሁም በፋሲል ቤተመንግስት ግቢ ውስጥ ያየሁት ለውጥ ልጆቻችን ከኛ የተሻለ ተስፋ እንዳላቸው ማሰብ ብቻ ሳይሆን በሚጨበጥ ነገር አይቻለሁ። የጎንደር ታዳጊዎች፣ የጎንደር ልጆች ከፊታችሁ ያለው ዘመን ብሩህ ዘመን ስለሆነ አባቶቻችሁ ገንብተዋል፣ እኛ ለማቆየት ሞክረናል። አልቃችሁ ጎንደርን ብትሰሩ የበለጠ ያማረ የተዋበ የለማ ሀገር ለመፍጠር ስለሚያስችል ልቦናችሁን ሰብሰብ አድርጋችሁ ጎንደርን በድጋሚ ለመውለድ በጋራ እንድንሰራ አደራ ልላችሁ ፈልጋለሁ። ከ30 ዓመት በፊት ጀምሮ አቀዋለሁ ይሄንን ቦታ። ተጠገነ የሚለው ስም ያንስበታል። ዳግም ተወለደ ቢባል ተገቢ ይሆናል። ክብርት ባለቤቴ እንኳን ደስ ያለሽ። የብዙ ጊዜ ምኞትሽ መሻትሽ የነበረው ነገር ዛሬ ሆኖ እኔም አንቺም ስላየን የጎንደር ህዝብም ይህንን ታላቅ እድል የዚህ ደስታው ተካፋይ እንድንሆን ስለፈቀደልን ከፍ ያለ ምስጋና እያቀረብኩ ጎንደሬዎች ሽማግሌ ያላችሁ፣ የሃይማኖት አባት አላችሁ፣ ብርቱ ሰዎች አላችሁ፣ ሰብሰብ ብላችሁ ጎንደርን ዳግም ውለዱት። ጎንደር አሁን ካልተሰራ ይረፍዳል። ጉልበት
ይሸሻል፣ ጊዜ ይሸሻል፣ ስልጣን ይሸሻል። ሁሉ አላፊ ነው። የማያልፈው እንደዚህ ያለው ታላቅ ስራ ነውና ታላቅ ስራ በጋራ እንድንሰራ አደራላችሁ ፈልጋለሁ። እንኳን ደስ ያላችሁ፣ እንኳን ደስ ያለን። እጅግ አድርጌ አመሰግናለሁ።